እንደምናላችሁ መልሽ አዲስ ተጀምሯል። ሪም አሌክስ ነኝ። በዛሬ በመልሽ አዲስ ፕሮግራሜ እንደተለመደው ምን አዲስ አለ ብዬ ዞር ስል አንድ ቦታ ተገኝቻለሁ። እንግዲህ ከዚህ በፊትም በፕሮግራማችን ለእናንተ ስናስተላልፍ እንደነበረ ይታወቃል። ይህም ፕሮግራም የጣፋጭ ህይወት የበጎ ላደረጉ ሰዎች የሽልማት ፕሮግራም ነው። የዚህኛውን አመት የዛሬውን ዙር ደግሞ ምን ይመስላል የሚለውን ለመታደም እዚህ ተገኝቻለሁ ማለት ነው። እስኪ ወደ ውስጥ ገብቼ ደግሞ የጣፋጭ ህይወት የዘንድሮ ተሸላሚዎች የዘንድሮ ተመስጋኞች የትኞቹ ናቸው የሚለውን ወደ ውስጥ ገብቼ እመለከታለሁ። እኔም የማመሰግነው ሰው አለኝ እና ዛሬ ጣፋጭ ህይወት ወደ ውስጥ እንግባ። ፕሮግራሙ ይመስላል። አብረን እንከታተል። እንግዲህ የዚህኛው አመት ደግሞ የጣፋጭ ህይወት ምስጋና ቀን ላይ ስለደረሰ እንኳን አደረሰ። እንኳን አብሮ አደረሰን። እንዴት አገኘው? ፕሮግራሙ ይመስላል ቆንጆ ነበር። ተደክሞበታል፣ ጊዜ ወስዷል። ያው ስድስተኛው ነው ዛሬ የተዘጋጀ ያለው። ደስ ይላል፣ አሪፍ ነው። ተመስጋኞች ደስ ይላቸው ያየን ነው። ያው አሁን ብቻ እዚህ ቦታ ብቻ ሳይሆን ያው ከጠዋት ጀምሮ የተለያዩ እንቅስቃሴዎች ስናደርግ ነበረ። እጅግ በጣም ደስ ብሎናል። በዚህኛው አመት ደግሞ እስኪ የተመሰገኑ ሰዎች ክራይቴሪያ ነበረው? በምን መልኩ ነበር ያዘጋጃችሁት? እንግዲህ ያለፉት 5 ዓመታት መርሃ ግብራችን እንግዲህ ዝግጅት ክፍል አለ ይህንን የሚያዘጋጅ በልዩ ሁኔታ ደግሞ ስድስተኛው እየጨመረ አዳዲስ ነገሮች ምን እያካተትን እንሂድ የሚለው ነገር በደንብ ተዘጋጅተንበት ትልቅ ጊዜ ወስደንበት እንግዲህ የተካሄደ ነው። አዳዲስ ዘርፎች አካተንበታል። ስፖርት እንግዲህ ከዚህ በፊት ስፖርትን ማላካተትም ነበር። ያው ወጣቱ ጤናማ እንዲሆን እየሰሩ ያሉ ሰዎችን ምስጋና አድርሰናል። ስለዚህ በቀጣይም ደግሞ አዳዲስ ነገሮች እየጨመርን የ10ኛው ዓመት ላይ ስንደርስ በምስጋና ቀን ተብሎ እንግዲህ ተሰይሞ ሁሉም ሰው ከጠዋት ጀምሮ እስከ ምሽት እንዲመሰጋገን ጠዋት ላይ እናቴ እወድሻለሁ፣ አመሰግናለሁ፣ አባቴ እወድሃለሁ፣ መምህሬ፣ ሐኪሜ እወድሃለሁ፣ አመሰግናለሁ እንዲሉ የሚያደርግ እንግዲህ ያችን ቀን የምስጋና ቀን ለማድረግ እንግዲህ ጥረት እያደረግን ያለ ነው። ይሳካል ብለን ተስፋ እናደርጋለን። እኔ መልካሙን እመኛለሁ። በዋናነት ደግሞ እስኪ በዚህ ፕሮግራም ስለ ምስጋና ምን አይነት መልዕክት ማስተላለፍ የምትፈልጉት፣ ማህበረሰቡ ጋር ምን እንዲቀመጥ ነው የምትፈልጉት? እንግዲህ ያው ህይወት የሚጣፍጠው አንዱ በምስጋና ነው ብለን እናስባለን። ባለን በጎደለን ነገር ላይ ብቻ ከማዘን ይልቅ ያለንን ነገር እያየን ህይወትን ጣፋጭ እናድርግ የሚልም ሀሳብ ነው ያለን። ያው ብዙ ቻሌንጆች አሉ። ያው ሙሉ አይሆንም ብዙ ነገር ግን በጎደለውም ደግሞ ስታመሰግኝ ይሞላል የጎደለውም እና ከእሱ አንጻር ያው ብዙ ከባድ የህይወት ፈተናዎች ላይ እንኳን ብንሆን እያመሰገንን እየበረታን እየተጋን እንሂድ መልእክታችን ነው። ይህንን ነው ማለት የምንፈልገው። አንተም ደግሞ እስኪ ዛሬ የምስጋና ቀን ነውና ማመስገን የምትፈልገው ካለ በመጨረሻ ማለት ነው? እንግዲህ ይህ ፕሮግራም ሊሳካ በጣም ብዙ ሰዎች አግዘውናል፣ ተቋማት አግዘውናል። በተለይ አዲስ ላይፍ ሪል ስቴት ትልቅ ገዛ አድርጎልናል። እንደ አዲስ እይታ ያሉ አጋር ድርጅቶችም አሉ። እነሱ እንግዲህ ያው ትንሽ አገዝ ባያደርጉን ይህን እውን ለማድረግ ይከብደናልና አጋሮቻችንን በዚህ አጋጣሚ ማመስገን እወዳለሁ። ያው ቅን ልብ ያላቸው ሰዎች በመተባበር ነው ይሄ ነገር እውን ሊሆን የቻሉት። ቲም እኔ ወደፊት ልምጣ እንጂ ከኋላ በጣም ብዙ ቅን ልብ ወጣትነታቸውን፣ ቤተሰባቸውን፣ ጊዜያቸውን ሰውተው አብረው ይሄ እውን እንዲሆን እየተጉ ያሉ በጣም ብዙ ሰዎች አሉና ቲሞቼን በአጠቃላይ እጅግ አድርጌ ማመስገን እፈልጋለሁ። ከዛ ባለፈ ያው ከቤት አይደል ሁሉ ነገር የሚጀምረው፣ ምስጋና ከቤት ይጀምራል። ቤተሰቦቼ በጣም አሪፍ ነገር አድርገውልኛል እና ጥሩ ቀን ታታሪ ልጅ እንደሆን አድርገውኛል እና ቤተሰቦቼን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። አመሰግናለሁ። አርትስ ቲቪ የሁል ጊዜ ተባባሪያችን ናችሁ። ያለፉት ፕሮግራሞቻችንን መታችኋል። ይህንን ጥሩ ስሜት ለብዙ ሰው ስለምታደርሱልን አርትስ ቲቪንም እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። በቅድሚያ እንኳን ደስ ያለህ። እንኳን አብሮ ደስ አለ። እስኪ ምን ተሰማህ? በጣም ደስ ያለኝ ይህን አስበው ለሸለሙ ሰዎች በጣም ማመስገን እፈልጋለሁ። ምክንያቱም ማመስገን ማይንድ ሴት ነው። ማመስገን ቀላል ነገር አለ። ስለዚህ እኔ ማመስገን እወዳለሁ፣ ሲመሰገንም ደስ ይለኛል። ስለዚህ የሰራነው ስራ አይታችሁ እዝናችሁ በተለይ በስራ ፈጠራ በተለይ በማህበራዊ ስራ ፈጠራ ዘርፍ
ስለሸለማችሁ በጣም ነው የማመሰግነው። እስከ ዛሬ እንግዲህ ለማህበረሰቡ ብዙ ነገር አበርክታልና እንደው እስከ ዛሬ ከሰራችሁ ውስጥ የተወሰነውን ነገር እስኪ ንገረን። እኔ እንግዲህ የድንገተኛ ላይፌ ሙሉ ሕክምና ነው ስሰራ ነበር እና ብዙ አመት ጥቁር አንበሳ ሆስፒታል ውስጥ በማደንዘዣ ሕክምና ነው ሳገለግል ነበር። የዛን ጊዜም በእውነት በምችለው አቅም መንግስት ጋር ሰራም በቂ ባይከፈለኝም እሱን ሳላያይዝ በምችለው አቅም ሁሉ እኔ ጋር የሚደርሱትን ህመምተኞች ለማገልገል ሞክሬያለሁ። የተሻለው ግን የራሴን ስራ መሰራ ነው ብዬ በመወሰን የዛሬ 15 ዓመት ገደማ ጠብታ አምቡላንስ፣ ጠብታ ማለት እኔ በተማርኩበት ትምህርት እኔ በማውቀው ሙያ የኔ ጠብታ የት አለ ብሎ የመጠየቅ ፍልስፍና ነው እና ብዬ መስርቼ ብዙ ውጣ ውረድ በኢትዮጵያ ታሪክ ውስጥ የመጀመሪያውን የድንገተኛ ሕክምና አገልግሎት እውነት ለመናገር ያው እኛ አምቡላንሱን ነው የምናየው፣ ግን ኢመርጀንሲ ሜዲካል ሰርቪስ ሲስተም አንድ የሕክምና ሴክተር በሶስት ሰንሰለቶች እየያዘ ፕሪ ሆስፒታል እና ሪሃብሊቴሽን ሶስቱ በሰንሰለት ካልተያያዘ ሰዎች ሲወድቁ እንኳን በትክክል ካልተነሱ ብዙ ጊዜ ሐኪሙ ወደ ቀድሞ ጤናቸው ለመመለስ ይቸገራል። ስለዚህ ሕክምና የሚጀምረው በተለይ በአደጋ ጊዜ አደጋ በደረሰበት ቦታ ነው እንጂ በሆስፒታል አይደለም። ስለዚህ ይሄንን ቻሌንጅ ለማድረግ ነው የሞከርኩትና ከ150 ሺህ ህመምተኞች በላይ ከአንድ ቦታ ወደ ሌላ ቦታ ብዙዎቹ እኛ ባንደርስ ነው የህይወት መጥፋት ወይ የዲሰብሊቲ ራስን የአካል ጉዳት ሊደርስ የሚችል ደርሰናል። ከትንሽ ሰዎች ከመቅጠር እስከ 100 በላይ ሰዎችን ለመቅጠር ሞክረናል። ኮሌጅ ከፍተን በድንገተኛ ቴክኒሽያን ኢመርጀንሲ ሜዲካል ቴክኒሽያን በዲፕሎማ ሌቭል 4ኛ ባች አሁን ዲሰምበር ላይ እናስመርቃለን። አሁን ደግሞ ባየነው ክፍተት በኢትዮጵያ ታሪክ ውስጥ ቬሪ ፕሮፌሽናል የሆነ በሄልዝ ኮንቲኒስ ፕሮፌሽናል ዲቨሎፕመንት ሴንተር እየገነባን እንገኛለን። አቧሬ ላይ 12 ወለል ህንፃ። ይሄ ፖቴንሻሊ የኢስት አፍሪካ የሲፒዲ ሴንተር ይሆናል ብለን ተስፋ እናደርጋለን። ወደፊት ደግሞ የአየር አምቡላንስን፣ የኤሮኖቲክ ሜዲሲንን፣ የማኑፋክቸሪንግን፣ የአንተርፕሪነርሺፕ ኢኮሲስተምን የተሻለ የሚያደርግ ስራ እንሰራለን ብለን ተስፋ እናደርጋለን። እኛም እንግዲህ ለእናንተ ለባለሙያዎች በዚህ በኩል ለምትሰጡን አገልግሎት ማመስገን እንፈልጋለን። እስኪ በመጨረሻ ደግሞ ለተመልካቻችን የምትለው ማመስገን የምትፈልገው አካል ካለ? ማንም ሰው እመሰገናለሁ ብሎ እሸለማለሁ ስራ ይሰራ። ሰዎች ስራቸው ላይ ፎከስ አድርገው ሲሰሩ፣ ለሌሎች ሲተርፉ፣ የህይወት ትልቁ ነገር ከራስ ጨምሮ ማሰብ፣ ለሌሎች ጥቅም ኮንትሪቢዩት ማድረግ በዚህ ዓለም ላይ ትልቁ ቆይታ እና ያንን ደግሞ ስንሰራ የሚያዩ ሰዎች ማመስገን ጥሩ ነው። የማመስገን ትልቁ ጥቅም የተመሰገኑ ሰዎች ያ የተመሰገኑበትን ነገር ለመስራት ይታትራል። ስለዚህ እኛ ስታመሰግኑ ሌሎች ሰዎች ይሄን ያያል። በመንገድ ላይ ሰከንድ ያህል መንገድ ለሰጠች ሰው ማመስገን ያስፈልጋል። ለትንሹም ለትልቁም ሲያመሰግን ደስተኛ የሚሆነው ሰውዬ አመስጋኙ ነው፣ ተመስጋኙ አይደለም። አመስጋኙ በማመስገኑ ደስ ይለዋል፣ ተመስጋኙ በመመስገኑ ደስ ይለዋል። እና አንድ ባህል ስንፈትሸው ጥሩ ባህል ከሆነ እዚህ ምድር ላይ ስንኖር የማንም ባህል ነው መፈተሽ ያለብን ጥሩ ነው ጥሩ አይደለም ብለን ነው እንጂ የኔ ነው አይኔ አይደለም ብለን። ስለዚህ ማመስገን ዩኒቨርሳል የሰዎች ልጆች ተመስጋኙንም አመስጋኙን የሚያስደስት ነገር ስለሆነ መመሰጋገን ጥሩ ነው እና ስላመሰግናችሁ በጣም አመሰግናለሁ። በጣም ደስ ብሎኛል። እንዳለ የስዊት ላይፍን አባሎች ማመስገን እንፈልጋለሁ። በዚህ መልኩ ስላከበራችሁን ጊዜ ይስጥልኝ። እንግዲህ የተለያዩ ስራዎችን ስትሰራ በማህበራዊ ሚዲያ እናውቃለን። በዋነኝነት ግን አሁን ያስኮ ፕሮጀክት እስኪ ምን ይመስላል? ማህበራችን ለእናቶች ይባላል። አቅመ ደካማ እናቶችን ስራ ማስጀመር በመጦርና የፈረሱ ቤቶችን
በማደስ ነው የተሰማራ ነው። ማህበራችን ከተመሰረተ 2 ዓመት ይሆናል። በዚህ 2 ዓመት በርካታ ለሆኑ እናቶች ያው ተስፋ ሰጥተናል እና ከዚህ በኋላ በዛ እየቀጠልን ነው የምንገኘው። እናንተ ደግሞ በዚህ መልኩ ስላመሰገናችሁ ደግሞ በድጋሚ አመሰግናለሁ። መልካም። ይህንን ደግሞ ለመጀመር ምንድነው ኢንስፓየር ያደረገኝ ነገር? ኢንስፓየር ያደረገኝ ከዚህ በፊትም ተናግሬዋለሁ፣ የእናት ፍቅር ነው። እናቴ ስለምወድ ነውና መላው ለእናቶች አባል ያው እዚህ ዓላማ ላይ የተሰማራው የእናት ፍቅር ስቦት ነው። እናም ያው እሱ ነው የኛ ሞቲቭ። ሁሉም ሰው ደግሞ ሰውን የሚረዳው ካለው ነገር ነውና ወጣቶች በደንብ እንደዚህ አይነት ስራ ላይ እንዲሰማሩ በአንተ በኩል የምትመክረው ነገር? የኔ ትውልድ ሶሻል ሚዲያን አብሶ አሁን በጣም በሁላችንም እጅ የሚገኝ ነገር ነውና ለመልካም ነገር ከዋል ነው ለበጎ ነገር ከዋል ነው ጥሩ ነገር ጥለን ማለፍ እንችላለን። ስለዚህ የኔ ኩዮችን እርጅ ማድረገው ሶሻል ሚዲያን ለበጎ ነገር እንጠቀሙ። መልካም። በመጨረሻ ማለት የምትፈልገው ማመስገን የምትፈልገው አካል ካለ? በጣም እናመሰግናለን። እግዚአብሔር ያክብርልኝ። አመሰግናለሁ። በቅድሚያ እንኳን ደስ ያለህ። እንኳን አብሮ ደስ ያለህ። ከመጀመራችን በፊት እንግዲህ ፈጣሪ እናትህን ጨርሶ ይማርልህ ማለት ፈልጋለሁ። እግዚአብሔር ያክብርልኝ። እስኪ ምን ተሰማህ? ደስ ብሎኛል። ቢሆንስ በጣም ደስ ብሎኛል። ከምንም በላይ የማየ ስሟ ሲጠራ የትኛውን ቦታ በሷ ሲጠራ ስከበር ደስ ይለኛል እና ያው የአበባዬ ነገር ስለሆነ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ ብያለሁ። ፕሮግራሙ በጣም ደስ ይላል። አንተ ላይም ደግሞ ትልቅ ታታሪነት፣ ትልቅ ጀግንነት ነው የምናየው። ለወጣቱ በዚህ ማስተላለፍ ፈልገው ምን ማለት ትፈልጋለህ? እስኪ ያው እውነት ለመናገር ክብሩን እግዚአብሔር ይውሰድ። ባለቤቱን ያደለሁም እሱ ነው። የጤናው የጉልበቱ ሁሉ ነገር ባለቤት እሱ ነው እና ክብሩን እግዚአብሔር ይውሰድ። ሁሉም ነገር ያው ለወጣቱ መናገር የምችለው ያው የኖርኩትን ያሳለፍኩትን ነው። ለዚህ ነገር ባለቤቱ እግዚአብሔር ነው ማለትም ፈጣሪ ነው። ስለዚህ ከምንም ነገር በፊት ፈጣሪ ይቀድማል እና እግዚአብሔር ሁሉ ይዙ የሁሉም የጤናም የሰው መወደድም ክብርም ሁሉም ነገር ከሱ ነው እና እግዚአብሔርን ቢያስቀድሙ ፈጣሪያቸው ቢቀድም ያስባሉ። እንደዚህ አይነት ፕሮግራሞች ደግሞ መዘጋጀታቸው ምን ጥቅም አለው ታስባለህ? በጣም ብዙ ጥቅም ምስጋና ነው። እንዳየሽ በጣም ትላልቅ ሰዎች ተከብረውበታል። በስፖርቱ ዘርፍም ትልቅ ዋጋ የከፈሉ የሰሩ ሰዎች፣ ከዛ ውጪ እንደዚህ በጎ አድራጎት ላይ የሚሰሩ ሰዎችን ሞር በተሻለ መልኩ አፕሪሺየት ሲደረጉ የተሻሉ ሌሎችን ስራው ላይ በተሻለ መልኩ የመስራት አቅም እንዲኖራቸው ያግዛል ብዬ አስባለሁ። መልካም። በመጨረሻ ደግሞ ማለት የምፈልገው ነገር ማስተላለፍ የምፈልገው መልዕክት ካለ ማመስገን የምትፈልገው አካል? እሺ፣ ያው ምስጋናዬ ለአበባዬ ነው ለእናቴ ነው። በቅድሚያ ግን ክብሩን እግዚአብሔር ይውሰድ ለሁሉም ነገር። እኔ ምንም ያደረኩት ነገር የለም፣ ባለቤቱ እሱ ነው። ክብሩን እግዚአብሔር ይውሰድ። እናት፣ አባት፣ ቤተሰብ ከሁሉም ነገር ይቀድማል እና እናትና አባትን ማክበር፣ ቤተሰብን ማክበር ለወጣቱ በሙሉ እሱ ይቅደም። እንኳን ደስ ያለህ። አመሰግናለሁ። ጌች በቅድሚያ እንኳን ደስ ያለህ። ታንክ ዩ ሶ ማች። በጣም አመሰግናለሁ። ምን ተሰማህ? እስኪ አሜዚንግ። በጣም ደስ ያለኝ። አንተ እንግዲህ በፊትነስ የተለያዩ ስራዎችን ወደኛ ስታደርስ እናውቃለን እና በደምብ ስለ ኮንተንቶች እስኪ ንገረን። ምን አይነት ስራዎችን ሰርተሃል እስከዛሬ? እኔ ፊትነስ ወይም አጠቃላይ የወልነሱ ውስጥ ነው ያለሁት። እንደ ቢዝነስም እንደ ያለሁት እዛ ውስጥ ነው። ስዊት ቦክስ የሚባል ካምፓኒ አለ። 3 ድርጅቶች አሉ። አይ ቲንክ የመጀመሪያው 3 ብራንች ያለው ጂምናዚየም ነው። ከዛ ውጭ ደግሞ ልጆች እናስተምራለን። ወደ ፊትነስ ወደ ወልነሱ እናስገባለን ያስተማርን። በስሩም የተለያዩ እንትኖች አሉ ብለው የስፖርት ክለቦች አሉ። እነሱ ነው በጊዜው የምናስተዳድረው። አሁን ደግሞ በቅርቡ የፋይቲንግ ካምፓኒ አለን። ሰዎችን እናደባደብ ምናት። እሺ፣ ያው እንግዲህ ፊትነስ እና ዌልነስ ሲባል ብዙ ወጣቶች መልእክት ያስፈልጋቸዋል እና አንተ እንዴት ምን ትመክራቸዋለች? ጤናማ አንደኛው ጤናማ ከእምነት ተቋማት ቀጥሎ ጤናማ ነገር ብለን የምናስበው ወይም ብዙ ነገራችን ይቀይራል ብለን ከምናስብበት ነገር ውስጥ አንዱ ነው እና የመጀመሪያው ነው። የተፈጠርነውም ለመንቀሳቀስ እና የአንዳንድ ነገር ለማድረግ ነው። እንደ ቢዝነስም እንደ ወጣትም ላይፍ ህይወታቸውን እንደመቀየርም ስለሚጠቅማቸው ነቃ በሉ። ብዙ ኦፖርቹኒቲ ያለ ያው አለንላችሁ ማለት ነው።
እንችላለን። ከዛ ደግሞ አንተን በምን አይነት ስራዎች ትጠብቅ እስኪ? ከዚህ በኋላ እንግዲህ እዛው ስፖርት ውስጥ ወይ ፊትነስ ውስጥ ስላለን ሞር ብራንችስ እና ደግሞ ሞር ትልቅ የውድድር አይነቶችን ምንድነው ይሄ ፋይቱ ላይ ብቻ ሳይሆን ሌላ አይነት የፊትነስ ውድድሮች ይኖራሉ። ወጣቶች የምናስተምርበት ትልቅ አካዳሚ እያስተካከል ነው ለመክፈት ብዙ ነገር አለ። መልካም እንመኝልሃለሁ። እስኪ የተመልካቾቻችን መልእክት ካለ እንዲሁ ደግሞ አመስገን የምትፈልገው አካል ካለ? ፋጭወትን በጣም አመሰግናለሁ። እንደዚህ ሪኮግኒሽን ሲሰጥ ጥሩ ነገር ሰሩ ተብሎ ለሚታሰቡ ሰዎች እንደዚህ መሰጠቱ የሚያበረታታና ሁሉንም እኛንም የሚያነቃቃ ነው። ሞር እንድንሰራ የሚያደርግ ነገር ነው። በጣም አመሰግናለሁ። እኛን እያያችሁ ብዙዎቻችሁ ወጣቶች እንደምትነቃቁ ተስፋ አደርጋለሁ። ለእኛ ትሸለማላችሁ እና አመሰግናለሁ። ለአንቺም ለሁላችሁ በድጋሚ እንኳን ደስ ያለህ። አመሰግናለሁ። እሺ ህልዬ በቅድሚያ እንኳን ደስ ያለሽ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ምን ተሰማሽ? ደስ ይላል። በጣም መመስገን ደስ ይላል። ማለት ነው። እስኪ አንቺ ደግሞ ምን አይነት ስራዎችን ሰርተሻል? ዛሬ ተመስገንሻል እና በምን አይነት ስራዎች ነው ለዚህ የበቃሽው? ቲንክ ያው ስራ ላይ ባለኝ ነገር ይመስለኛል። ቢዝነስ ላይ ነው የምሰራው። የተለያዩ ቢዝነሶች አሉኝ እና ሪል ላይፍ ብሎግ ነው የምሰራው ቲክቶክ ላይ። ያለኝን ኤክስፔሪየንስ እንዳለ ለፎሎወሮች ሼር አደርጋለሁ ማለት ነው። ብዙ ወጣት ደግሞ ኢንስፓየር ታደርጊያለሽ እና ለወጣቱ ምን ትመክሪያለሽ? ከስራ ጋር ተያይዞ ከቢዝነስ ጋር ተያይዞ የራሳቸውን ህይወት በራሳቸው መንገድ እንዲለውጡ ምን አይነት መልዕክት ታስተላልፊያለሽ? ያው ቲክቶኬ እንደዛ ነው፣ ከመጀመሪያውም እስካሁንም እንደዛ ነው እና በራሱ ሁሉ ነገር ደግሞ እንደሚለወጥ በተቻለኝ አቅም አሳይቻችኋለሁ ብዬ አስባለሁ። ሰው ይቻላል፣ የአቅምን ያህል መሞከር ነው። እግዚአብሔር ይጨመርበታል። ከዛ በጣም ጥሩ ይሆናል። ያው ኪፕ ጎይንግ ነው። ተስፋ እንዳቆርጡ ስሩ በደንብ። ብዙ ጊዜ ሰዎች ተስፋ ይቆርጣሉና እንደ አንቺ ከገጠመሽ ብዙ ስትራግል አንጻር ሁልጊዜም ወደፊት ስትሄጂ የሚያደርግሽ ነገር ምንድን ነው? ተስፋ እኮ ትቆርጫለሽ፣ የሆነ ነገር ያስደብርሻል ምናምን፣ ግን ያው ከአንድ ቀን በኋላ መተው ነው። አሁን እኔ የሆነ ለአንድ ቀን ልናደድ በቃ ድጋሚ አልሄድም ይህንን ስራ ድጋሚ አልሰራ ምናምን ልል እችላለሁ፣ ግን ከዛ ስሜት ከወጣሁኝ በኋላ እንደ አዲስ ሰው ሆኜ ነው የምነሳው። ምክንያቱም ሁሌ አዲስ ቻንስ አለ፣ አዲስ አጋጣሚዎች አሉ፣ ኤክስፔሪየንስ ይኖርሻል። ደግሞ የሞከርሽ በመጣሽ ቁጥር ብዙ ኤክስፔሪየንሶችን እያየሽ እያሻሻል ስህተትሽን እየጎበስሽ ብልጥ እየሆንሽ ምናምን ነው የምትመጪው። ምክንያቱም አትሞኝ መጀመሪያ ላይ የተበላሸብሽ ነገር ድጋሚ አይበላሽብሽም። ኤክስፔሪየንስ ነው የሚሆንሽ እና መጥፎ ነገሮች ሲያጋጥሙ ያው ኤክስፔሪየንስ ነው፣ በመልካም መንገድ ማየት ነው። ሲሳካ ደግሞ ተመስገን እያሉ ቀስ በቀስ እንትን ማድረግ ነው። ያው ቢዝነስ ላይ ግን በአንዴ ሙሉ ሪስክ አይወሰድም። ቲንክ ሰዎችም ቶሎ ተስፋ እንዲቆርጡ የሚያደርጋቸው ያ ነው። ተስፋ ሳትቆርጪ ግን አለ አይደል በትንሹ እያደረግሽ በትንሹ በጣም መጓጓትም ስራ ላይ እኔ አልጠቀመኝም። መጀመሪያ አካባቢ እሱ ነበረ ለእኔ መጥፎ የነበረው። አለመጓጓት፣ በጣም ያቅምን ያህል መሞከር። ይህ ጥሩ መልዕክት ነው። ወደፊት ደግሞ ከአንቺ እስኪ ምን አይነት ስራዎችን ጠብቅ? በጣም ብዙ ስራ እግዚአብሔር ይመስገን አሁንም ቆንጆ ነው፣ አሪፍ ነው። አሪፍ ቦታ ላይ ነው ያለሁት ተመስገን። ከትላንት ዛሬ በጣም ይሻላል። ወደፊት ደግሞ ከዚህ በላይ በጣም ብዙ ነገሮች እንደሚለወጡ አስባለሁ። ያው ሰው የሚመኘው ነገር ካወራ ሰይጣን ይወስዳል ይባላል። መጥፎ ነው፣ ግን ብዙ ሀሳቦች አሉኝ። እኔ መልካም እንመኝሻለሁ። በመጨረሻ ማመስገን የምትፈልጊው ካለ የምታሰባችሁ መልዕክት ካለ? እግዚአብሔርን፣ እናቴን ቴንኪ ሶ ማች። ሁላችሁንም ፎሎ የምታደርጉኝን ሰዎች አመሰግናለሁ። እዚህም አክብረው ሽልማት የሸለሙንን ሰዎች አመሰግናለሁ። ተመልካቾቻችን የዛሬ የምናለሽ አዲስ ፕሮግራማችን የተከታተላችሁትን ይመስል ነበረ። ስድስተኛው ዙሩን የጣፋጭ ሕይወት የምስጋና ፕሮግራም ወደ እናንተ አስተላልፈናል። የተለያዩ በጎ ያደረጉ የተለያዩ ታታሪ ሰዎች እንግዲህ በዛሬው ዕለት ተመስግነዋል። እናንተም ተመልክታችኋል። ዛሬ ደግሞ የምስጋና ቀን ስለሆነ ከዚህ ፕሮግራም ጋር ተያይዞ በያላችሁበት ሆናችሁ በህይወታችሁ ላይ ላለው መልካም ነገር በህይወታችሁ ላይ ላለው ነገር ሁሉ ለቤተሰቦቻችሁ፣ ለወላጆቻችሁ የምስጋና መልእክታችሁን ማድረስ መመሰጋገን እንዳትረሱ። እኔም ደግሞ የምስጋና ቀን ስለሆነ እስከዛሬ ድረስ ፕሮግራሙን እየተከታተላችሁ ሁልጊዜም ከጎናችን ስለሆናችሁ እጅግ አድርጌ አመሰግናችኋለሁ። የዛሬ የምናለሽ አዲስ ፕሮግራሜ በዚህ ተጠናቀቀ። ቻው ቻው።